በርቀት ፍቅር ውስጥ ወይንም ሎንግ ዲስታንስ ሪሌሽንሺፕ ውስጥ ሆኖ አንድ ወንድ ለትዳር መፈለጉን የሚያሳዩ ብዙ ምልክቶች አሉ። ርቀት ነገሮችን አስቸጋሪ ቢያደርጋቸውም እውነተኛ ፍላጎት ያለው ሰው ግን በድርጊቱ ይገለጻል። ሊያገባሽ እንደሚፈልግ፣ ከአንቺ ጋር የወደፊት የጋራ ህይወት እንደሚያምረውና ፍላጎቱ እንደሆነ ጊዜም እያመቻቸ መሆኑን የምታውቂባቸውን ጉዳዮች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ እንደምትወዱት ስለማይጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ግልጽ የሆነ የወደፊት እቅድ። ለጨዋታ ብቻ የሚደውል ሰው ስለ ዛሬ ብቻ ነው የሚያወራው። ሊያገባሽ የሚፈልግ ወንድ ግን መቼ ነው በቋሚነት የምንገናኘው የሚለውን ለመወሰን ይጓጓል። የጋራ ህይወታችሁ የትና እንዴት እንደምትመሰርቱ በዝርዝር ያወራሻል። የጊዜ ሰሌዳ አለው። ዝም ብሎ ለአመታት በአየር ላይ መቅረትን አይፈልግም። ዝም ብሎ አንድ ቀን እንገናኛለን ወይንም ፈጣሪ ያውቃል በማለት ብቻ አይቀመጥም። ይልቁንም ከ6 ወር በኋላ እመጣለሁ ወይም በዚህ አመት መጨረሻ ይህንን ጨርሼ ጋብቻውን እናስብበታለን የሚል ግልጽ የሆነ የጊዜ ገደብ ያስቀምጥልሻል። ሁለተኛ፣ ወደ ህይወቱ በይፋ ያስገባሻል። እርቀት ላይ ሆናችሁም እንኳ ቤተሰቦቹንና ጓደኞቹን እንድታውቂያቸው ያደርጋል። በቪዲዮ ደውሎ ከእናቱ ወይንም ከእህቶቹ ጋር ያስተዋውቅሻል። ስላንቺ ለቅርብ ሰዎች ይነግራቸዋል። አንቺን መደበቅ ካልፈለገ ደግሞ ለቁም ነገር ይፈልግሻል ማለት ነው። የራሱን ቤተሰቦች ያስተዋውቅሻል ብቻ ሳይሆን ያንቺን ወላጆች ወይንም ወንድሞች ለማወቅ ጉጉት ይኖረዋል። ስልክ አስደውሎ ሰላም ይላቸዋል፣ ክብር ይሰጣቸዋል። ይህም ለቤተሰብ መሰረት መጣሉን ያሳያል። ሶስተኛ፣ ለንግግር ጊዜ ይሰጣል። የርቀት ፍቅር ነዳጁ መገናኘት ወይንም ኮሚኒኬሽን ነው። ምንም ያህል ቢዚ ቢሆንም እንኳን ላንቺ የሚሆን ጊዜ አይጠፋም። የቀን ውሎሽን፣ ስሜትሽንና የገጠመሽን ነገር በጥልቀት ለመስማት ይፈልጋል። ለጥያቄዎችሽና ለጭንቀትሽ ትዕግስት ባለው መንገድ ምላሽ ይሰጣል። አራተኛ፣ ስለ ገንዘብና ቁጠባ ግልጽ መሆን። ትዳር ዝግጅት ያስፈልገዋል። ሊያገባሽ ካሰበ ለሰርግ ወይንም ለቤት መስሪያ የሚሆን ጥረት እያደረገ መሆኑን ፍንጭ ይሰጥሻል። አላስፈላጊ ወጪዎችን ቀንሶ ለወደፊት ህይወታችሁ መሰረት ለመጣል ይጥራል። ሰውየው ለትዳር እያሰበ ከሆነ የግል ህይወቱን ሚስጥር መደበቅ ያቆማል። ስንት እንደሚያገኝ፣ ምን አይነት እቅድ እንዳለውና ለቤት መስሪያ ወይንም ለኑሮ የሚያደርገውን ዝግጅት ከአንቺ ጋር መመካከር ይጀምራል። ይህ ማለት አንቺን እንደ ሚስቱ እያሰበች ነው ማለት ነው። አምስተኛ፣ በአስቸጋሪ ሰዓት አብሮነትን ያሳያል። በርቀት ፍቅር ውስጥ ደስታን መጋራት ቀላል ነው። ነገር ግን አንቺ ስትታመሚ፣ ስታዝኚ ወይንም ስራ ላይ ጫና ሲኖርብሽ እሱ ካራቀና በቪዲዮም ይሁን በስልክ አብሮሽ ከሆነ ለዘላቂ ህይወት ዝግጁ መሆኑን በደንብ ያሳይሻል። ስድስተኛ፣ እኔ ከማለት ይልቅ እኛ ይላል። ስለ ወደፊት ህይወቱ፣ ስለሚገዛው ንብረት ወይንም ስለሚሄድበት ቦታ ሲያወራ ሁልጊዜ አንቺን ጨምሮ ነው። ይህን ቤት እንስራው፣ ልጆቻችን እዚህ ትምህርት ቤት ቢገቡ የሚሉ ቃላትን በብዛት መጠቀም ይጀምራል። ሰባተኛ፣ መስዋዕትነት ይከፍላል። በርቀት ፍቅር ውስጥ ትልቁ መስዋዕትነት ጊዜና ገንዘብ ነው። አንቺን ለማየት የሚያደርገው ጥረት፣ ለስልክ የሚሰጠው ቅድሚያና አንቺ ጋር ለመሆን የሚተዋቸው ነገሮች ካሉ ፍላጎቱ ትክክለኛና እውነተኛ መሆኑን መረዳት ትችያለሽ። ስምንተኛ፣ ግጭቶችን የመፍታት መንገድ። በማንኛውም ግንኙነት ውስጥ አለመግባባት ይኖራል። በርቀት ሲሆን ደግሞ ይባባሳል። ነገር ግን እሱ ለቁም ነገር ካሰበሽ ተጣልታችሁ ስልኩን ዘግቶ አይጠፋም። ጥፋተኛው ማን ነው ከማለት ይልቅ እንዴት እንታረቅ የሚለው ያሳስበዋል። ግንኙነታችሁ እንዳይበላሽ ሲል ዝቅ ብሎ ይቅርታ ለመጠየቅም አይቸገርም። ዘጠነኛ፣ የአንቺን እድገት መደገፍ። አንድ ለትዳር የሚያስብ ወንድ አንቺን እንደ ግል ንብረቱ ሳይሆን እንደ ህይወት አጋሩ ያይሻል። ትምህርትሽን እንድትጨርሽ ወይንም በስራሽ እንድትጠነክሪ ያበረታታሽ። ነገ አብረን ስንሆን ጠንካራ ሴት እንድትሆኚ ይፈልጋለሁ የሚል ስሜት አለው። ባዶ ወሬ ሳይሆን ላንቺ የሚጠቅሙ ምክሮችን ይነግርሻል ወይንም ይለግስሻል። አስረኛ፣ የጓደኞቹና የቅርብ ሰዎቹ አመለካከት። ስለሱ የቁም ነገር ሰው መሆን የቅርብ ጓደኞቹ ምስክሮች ናቸው። ጓደኞቹ ሲያገኙሽ ስላንቺ ሁልጊዜ ያወራናል ወይንም በጣም ነው የሚያከብርሽ የሚሉሽ ከሆነ እሱ በሌለሽበትም ስምሽን እያነሳ እንደሆነ ያሳያል። የቅርብ ሰዎቹ ላንቺ ያላቸው ክብር ከሱ ክብር ይመነጫል። 11ኛ፣ ሚስጥራዊነትን መቀነስ። ሰውየው ለትዳር ዝግጁ ከሆነ በህይወት ውስጥ የተደበቀ ክፍል አይኖርም። ስልኩን፣ የፓስፖርት ሁኔታውን ወይንም የቀድሞ ታሪኩን በግልጽ ይነግርሻል። ይህች ሴት የህይወቴ አካል ናት ብሎ ስላመነ ምንም የሚደብቀው ነገር አይኖርም።
12ኛ በሃይማኖትና በባህል ዙሪያ ላይ መነጋገር። ጋብቻ ከመፈጸሙ በፊት ሊፈጠሩ የሚችሉ መሰረታዊ ልዩነቶችን ቀድሞ ለመፍታት ይጥራል። ልጆቻችንን በምን እምነት እናሳድግ? ሰርጋችን የት ይሁን? ወላጆቻችንን እንዴት እንርዳ? የሚሉ ጥያቄዎችን ማንሳት ይጀምራል። እነዚህ ጥያቄዎች የሚነሱት ነገን አብሮ ለማሳለፍ በቁርጠኝነት ለሚያስብ ሰው ብቻ ነው። 13ኛ ቋሚ የቪዲዮ ፕሮግራም መኖር። በቀን ውስጥ በተወሰነ ሰዓት፣ ለምሳሌ ከመተኛቱ በፊት ወይንም ጠዋት ሲነሳ አንቺን ሳያይና ሳይሰማሽ መዋል የማይችል ከሆነ ህይወት ውስጥ ትልቅ ቦታ ሰጥቶሻል ማለት ነው። ይህ መደበኝነት ወይንም ኮንሲስተንሲ ለትዳር መሰረት የሆነውን መተማመን ይገነባላችኋል። 14ኛ ተግባራዊ እርምጃዎች። አንቺን ለማየት መምጣት። የሚጠበቅበትን መስዋዕትነት ከፍሎ አንቺን ለማየት ይመጣል። ህጋዊ ጉዳዮችን እንደ ቪዛ፣ ፓስፖርት ወይንም የጋብቻ ሰነዶችን በተመለከተ በንቃት ይንቀሳቀሳል። በቪዲዮ መደበኛና ተከታታይ ግንኙነቶችን ማድረግ ግልጽነትና ናፍቆትን ያሳያል። የቤተሰብ ትውውቅ ማድረጉ ደግሞ ለግንኙነታችሁ እውቅና መስጠቱን ያሳያል። እኛ የሚለውን ቃል መጠቀሙ ራሱን ከአንቺ ውጪ ማየት አለመቻሉን ያሳያል። ችግር ሲገጥምሽ አለመራቅ፣ በከባድ ጊዜም አብሮሽ መሆኑን ያረጋግጥልሻል። ወንዶች ለቁም ነገር ሲፈልጉ ቃል ከመስጠት ይልቅ መንገድ ማሳየት ይቀላቸዋል። ንግግሩ ብቻ ሳይሆን ድርጊቱና ጥረቱ ትልቅ ምስክር ነው። አንድ ማስታወስ ያለብሽን ነጥብ ልንገርሽ። አንዳንድ ወንዶች በንግግር ብቻ አገባሻለሁ ሊሉ ይችላሉ። ስለዚህ ከንግግሩ ይልቅ ድርጊቱ፣ ለምሳሌ ፓስፖርት ማደስ፣ የገንዘብ ጥሪት ማጠራቀም፣ ከቤተሰብ ጋር መደዋወል ላይ ትኩረት አድርጊ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።